የፋኖ ኃይሎች በሶስት አቅጣጫ በተንቀሳቀሰ የብልጽግናው ሰራዊት ላይ በፈጸሙት የተጠና የደፈጣ ጥቃት ከፍተኛ የሆነ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማድረሳቸው ተሰምተዋል። በዚህ የተበሳጨው የብልጽግናው ሰራዊትም በንጹሃን ላይ የተለመደውን የጦር ወንጀል ፈጽመዋል። ወዲህ ደግሞ በህጋዊ መንገድ የጋብቻ ፍቺ የፈጸመች ሴትም የፋኖ ቤተሰብ ነች ተብላ ከህፃን ልጇ ተለይታ ታፍና መወሰዷ ተገልጿል። ይህ የሆነው በየት ነው የሚለው በቀዳሚነት የሚደመጥ ዜናችን ነው። ብልጽግናው የወለደው የኑሮ ውድነት ዜጎችን ለከፋ የኢኮኖሚ አደጋ አጋልጧል ተባለ። የልማትና የጤና በጀቶችን ለጦርነት እየዋለ ያለው ይህ ስርዓት በዜጎች ላይ የጣለው የገቢ ግብርም ሀገሪቱን ለተጨማሪ የኢኮኖሚ ቀውስ ዳርጓታል ተብሏል። ይህንን ተከትሎ ሀሳባቸውን የሰጡ ምሁራን ኢትዮጵያ የበለጸገ መንግስት የደቀቀ ህዝብ በመፍጠር አደገኛ ሂደት ላይ ነች ብለዋል። ጥናቶች የተካተቱበትን ዜናዎችና ዜና ትንታኔዎችን አብራችሁን ስትቆዩ ትሰማችኋላችሁ። የፋኖ ኃይሎች ያወጡትን የምህረት አዋጅ የተቀበሉ በርካታ ታጣቂዎች በግፍ እየከዱ መሆናቸው ተሰምተዋል። ስርዓቱ መውደቁን አረጋግጫለሁ ያለ የፖሊስ የወንጀል ምርመራ ክፍል ኃላፊውም ወደ ፋኖ ኃይሎች ካምፕ ገብተዋል። በጉባኤ ድርኳዜ ማግስት የተሰማውን መረጃ በዝርዝር ትሰሙታላችሁ። አሜሪካ በኢራን የሚሳኤል ክምችት ላይ የጀመረችውን ጥቃት አጠናክራ መቀጠሏን ስትገልጽ፣ ኢራን በበኩሏ አሜሪካ ጥቃቱን የማታቆም ከሆነ ከሆርሙዝ ወሽመጥ በተጨማሪ ሌሎች የንግድ መስመሮችን እጠረቅማቸዋለሁ ስትል ዝታለች። ከውጭ የያዝነው ዜናችን ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 9 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። እስከ መጨረሻው አብራችሁን ቆዩ። በጎንደር ቀጠና በሶስት አቅጣጫ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት በተፈጸመበት ድንገተኛ የደፈጣ ጥቃት ከፍተኛ የሆነ ወታደራዊ ኪሳራ ሲያስተናገድ፣ በዚሁ በጎንደር አርማጭሆ ቀጠና የፋኖ ቤተሰብ ነሽ ያላትን እናት ከህፃን ልጇ ነጥሎ ማሰሩ ተሰምተዋል። በጎንደር ወገራ አውራጃ በሶስት አቅጣጫ የተንቀሳቀሰው የብልጽግናው ሰራዊት በፋኖ ኃይሎች በተፈጸመበት የተጠና የደፈጣ ጥቃት ሞትና ቁስለኛ ሆኖ መመለሱን የአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ክፍል አስታውቋል። የህዝብ ግንኙነት ክፍሉ እንደገለጸው የፋኖን ብርቱ ክንድ መቋቋም ያልቻለው የብልጽግናው ሰራዊት በንጹሃን ላይ የበቀል እርምጃ መውሰዱንና ሀብት ንብረት ማውደሙ ተነግሯል። በአማራ ህዝብ ላይ የተራዘመ ጦርነት የከፈተው የብልጽግናው ስርዓት ዛሬም በጎንደር ወገራ ወረዳ በፋኖ ኃይሎች የደረሰበትን ወታደራዊ ኪሳራ ተከትሎ የአካባቢው ነዋሪዎች ንብረት ዘርፎ ያልቻለውን አቃጥሎ መሸሹ ተሰምተዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ግዙፉ ጎንደር የበጋሻው ክፍለ ጦር ተደጋጋሚ ሽንፈትና ወታደራዊ ኪሳራ የደረሰባት የብልጽግናው ሰራዊት የበቀል ግፉን በንጹሃን ላይ ፈጽሟል የተባለው የጎንደር የበጋሻው ክፍለ ጦር የፋኖ አባላትን አጠቃለው በሚል በሶስት አቅጣጫ ከገደብዬ ዳባትና አምባ ጊዮርጊስ በመነሳት ወደ ፋኖ ኃይሎች ቀጠና የተንቀሳቀሰው የአገዛዙ ሰራዊት በተወሰደበት የአጸፋ እርምጃ ከፍተኛ ወታደራዊ ኪሳራ ደርሶበታል። በጎንደር የበጋሻው ክፍለ ጦር የፋኖ አባላት በተፈጸመበት ድንገተኛ የደፈጣ ጥቃት በርካታ ኃይሉን ያጣው የአገዛዙ ሰራዊት በወገራ ወረዳ ሚጦቧክሽ ቀበሌ ልዩ ቦታው ድንጓጓ በተባለ ቦታ ከዚህ በፊት በተደጋጋሚ የሚፈጽመውን ግፍ ዛሬም ደግሞታን የተባለው በጎንደር አውደ ውጊያ በፋኖ ኃይሎች የበላይነት የተወሰደበት የብልጽግናው ሰራዊት የፋኖ መሪውን ቤተሰቦች መኖሪያ ቤቶችን ከነሙሉ ንብረቱ በሰዓት ማውደሙን ተገልጿል። የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ለጣና ሳተላይት ቴሌቪዥን እንደገለጸው በግንባር ሽንፈት ያስተናገደው የብልጽግናው ሰራዊት 27 የሚሆኑ የንጹሃን ከብቶችንና ሌሎች በርካታ ንብረቶችን ዘርፎ ወስዷል ተብሏል። የብልጽግናው ሰራዊት አሳፋሪ ድርጊት መፈጸሙን የገለጹት የአካባቢው ነዋሪዎች በበኩላቸው በፋኖ ኃይሎች በተመታ ቁጥር ንጹሃንን መግደል፣ ንብረት መዝረፍና ማውደም የቆየ መገለጫው መሆኑን ጠቅሰው ይህን የጦር ወንጀል ዛሬም በወገራ አውራጃ ደግሞታል ብለዋል። የብልጽግናው ሰራዊት በተጠናቀቀው ሰኔ ወር መጨረሻ በሰሜን ጎንደር ዞን ዳባት ወረዳ በነበረው ተደጋጋሚ ውጊያ ጉዳት ማስተናገዱን ተከትሎ ጎዴ ማርያም በተባለ ቦታ በፈጸመው የጦር ወንጀል ከ8 በላይ የአንድ ቤተሰብ አባላትን ጨምሮ 21 ንጹሃኖችን በግፍ መግደሉ ይታወሳል። በተያያዘ ዜና በጎንደር አርማጭሆ የፋኖ አመራር የሆነውን የአርበኛ በለጠ አዱኛ ባለቤት የነበረች ወይዘሮ ቡርሳ ይስማው ከህፃን ልጇ ተለይታ በብልጽግናው ሰራዊት መታሰሯ ተሰምተዋል። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ የአብራጅራ ከተማ የውሃ ልማት ሙያተኛ የነበረችው ወይዘሮ ቡርሳ ይስማው ከምትሰራበት መስሪያ ቤት ወደ ቤቷ ስትመለስ ነው በአገዛዙ ፖሊስና ጸረ ሽምቅ አባላት ታፍና መወሰዱ የተሰማው። ምንጮቻችን ለጣና ሳተላይት ቴሌቪዥን እንደገለጹት ወይዘሮ ቡርሳ ይስማውና አርበኛ በለጠ አዱኛ በ2013 ዓ.ም በሰላማዊ መንገድ በፍች የተለያዩ መሆናቸውን ጠቅሰው አሁን ባለው ሁኔታ ምንም አይነት ግንኙነት የሌላቸው መሆኑን የስራ ባልደረባዎቿና የአካባቢው ነዋሪዎች
አረጋግጠዋል። አርበኛ በለጠ አዱኛ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ፋይናንስ መምሪያ ኃላፊ ሲሆን የወትሮ ባለቤቱና የልጅ እናቱ መታሰሯን እንደማንኛውም ሰው ከአካባቢው ነዋሪዎች መስማቱን ገልጸዋል። አርበኛ በለጠ አክሎም ባለቤቴ ከኔ ጋር ከተለያየን ረጅም ጊዜ ቢሆንም ቅርቃር ውስጥ የገባው የብልጽግናው ስርዓት የፋኖ ቤተሰብ ናችሁ እያሉ በማሰር የሚመጣ ለውጥ የለም። ህዝባችን ዘራፊና ወራሪ በግድ መንግስት ነኝ እያለ ህዝባችን የሚያሰቃየው መጨረሻ ላይ ስለደረሰ እንደ አማራጭ የሚጠቀመው ማሰር፣ ማንገላታት፣ መግደል ነው። ከዚህ በፊት የብዙ ፋኖ ቤተሰብ ናችሁ በማለት ሲያስር ሲያንገላታ ኑሯል። በማሰር ከዓላማችን ፈቀቅ ያድርገናል፣ እንዲያውም እንድንበረታ ያድርገናል። ህዝባችን በመሳቀቁ በግፍ ፋኖን እየተቀላቀለ ይገኛል ሲል ምላሽ ሰጥተዋል። ምንጮች እንደገለጹት ወይዘሮ ቡርሳ ይስማው በአብራጅራ ከተማ ፖሊስ ጣቢያ ታስራ የምትገኝ ሲሆን በምትሰራበት መስሪያ ቤት አገልግሎት ፈልገው የሚመጡ ደንበኞችም እየተንገላቱ መሆናቸውን አስረድተዋል። ብልጽግናው የወለደው የኑሮ ውድነት የዜጎችን ህይወት እየፈተነ ነው ተባለ። የብልጽግናው ስርዓት ስልጣን ከተቆናጠጠ ጀምሮ ከጊዜ ወደ ጊዜ እየጨመረ የመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ መጨመር፣ የገቢ ግብር መጨመርና የመሰረተ ልማት መዋጮዎች ዜጎችን ክፉኛ እየፈተነ መሆኑ ተመላክተዋል። ምንጮች ለጣና ሳተላይት ቴሌቪዥን እንደገለጹት በተለይ ከቅርብ ጊዜ ወዲህ በመንግስት አገልግሎቶች ላይ የሚታየው የታሪፍ ማሻሻያ፣ የነዳጅ ዋጋ ጭማሪና ተገልጋዩ አገልግሎት ለማግኘት የሚጠየቀው የኪስ ገንዘብ ወጪ ከፍተኛ መሆን የነዋሪውን ኑሮ በእንቅርት ላይ ጆሮ ደግፍ አድርጎበታል ተብሏል። ይህንን ተከትሎ የኢትዮጵያ ሸማቾች ተቆርቋሪ ማህበር እንዳስታወቀው የሸማቹ መብት እየተጣሰ በመሆኑ ትኩረት ሊደረግበት ይገባል ሲል ተናግሯል። ማህበሩ አክሎም ምንም እንኳን የመንግስት አገልግሎቶች ትርፍ ማጋበሻ ሳይሆኑ ዜጎችን ለመደገፍ ማህበራዊ ፍትህን ለማረጋገጥና በህግ የተጣሉ ግዴታዎችን ለመወጣት የሚቀርቡ መሰረታዊ አገልግሎቶችና መብቶች ቢሆኑም በአሁኑ ወቅት በጅምላ እየታዩ ያሉ የዋጋ ጭማሪዎች ሸማቹን ማህበረሰብ ተስፋ የሚያስቆርጡ ወደ ከፋ ድህነት የሚገፉና ዜጎች መሰረታዊ አገልግሎቶችን እንዳያገኙ በማድረግ በሚከፍሉት ግብር የመገልገል የዜግነት መብታቸውን አደጋ ላይ የሚጥሉ ሆነው አግኝቸዋለሁ ሲል አረጋግጧል። ማህበሩ ባስተላለፈው መልእክት የተለያዩ የመንግስት ተቋማት ያደረጓቸው የዋጋ ጭማሪ የማክሮ ኢኮኖሚውን ህመምና የህዝቡን የደሞዝ ወለል ያላገናዘቡ የሸማቹን ኬስ ሙሉ በሙሉ የሚያራቁቱ መሆናቸውን ያነሳ ሲሆን የኢሚግሬሽን ዜግነት አገልግሎት፣ የአዲስ ፓስፖርት ክፍያ፣ በአዲስ አበባ ከተማ አዲስ የተሽከርካሪ ሰሌዳ ዋጋ፣ የቴሌኮም አገልግሎትን ጨምሮ ሌሎች አገልግሎቶች ላይ የወጣውን ጭማሪ እንደማሳያ ጠቅሰዋል። በእነዚህና በሌሎች የመንግስት ተቋማት የአገልግሎት ጭማሪዎች አገልግሎት ፈላጊው ማህበረሰብ እየፈተነው እንደሆነ ተመልክተናል ያለው የኢትዮጵያ ሸማቾች መብት ተቆርቋሪ ማህበር ዜጎች ከመቼውም ጊዜ በላይ ለከፋ ድህነት እየተጋለጡ ነው ሲል አስታውቋል። በሌላ በኩል ከዜጎች ላይ ከፍተኛ ገንዘብ የሚሰበስበው የኢትዮጵያ ኤሌክትሪክ አቅርቦት ከ4 ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት የሚሰጠው ለአንዱ ብቻ መሆኑን አዲስ ጥናት አመላክተዋል። ኢትዮጵያ በኤሌክትሪክ ኃይል ማመንጫና በኃይል ማስተላለፊያ መስመር ዝርጋታ ላይ ለዓመታት ከፍተኛ መዋለ ንዋይ አፍስሳለች የሚለው ይህ አዲስ ጥናት ከ4 ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት ማግኘት የሚችለው አንዱ ብቻ መሆኑን፣ የገጠሩ ማህበረሰብ ደግሞ ሙሉ በሙሉ ተጠቃሚ እንዳልሆነ አዲስ የወጣው የአፍሮ ባሮሜትር ጥናት አረጋግጧል። በአንድ ወር ጊዜ ውስጥ 2400 ሰዎችን በማነጋገር የተጠናቀረው የአፍሮ ባሮሜትር ጥናት እንደሚያሳየው ምንም እንኳን ግማሽ ያክሉ የኢትዮጵያ ህዝብ ሀገር አቀፍ የኃይል መስመር ዝርጋታ በደረሰባቸው አካባቢዎች የሚኖር ቢሆንም የኤሌክትሪክ አገልግሎት ተጠቃሚ የሆኑ አባወራዎች 43 በመቶ ብቻ ናቸው። ጥናቱ አክሎ አብዛኛውን ጊዜ ወይም አስተማማኝ የኤሌክትሪክ ኃይል የሚያገኙት 26 በመቶ የሚሆኑ ዜጎች ብቻ መሆናቸውን አመላክተዋል። ከምንም በላይ የዜጎችን የኑሮ ሁኔታ ለማሻሻል ደግሞ በደሞዝተኞች ላይ የሚጣለው ግብር ሊሻሻል ይገባል ሲል ፕራግማ ካፒታል አሳስበዋል። ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን ሊያሻሽል ይገባል ያለው ፕራግማ ካፒታል የተሰኘው ድርጅት የዜጎች ተጨማሪ የገቢ ግብር በመንግስት አካላት ያለ አግባብ እየተበዘበዘ ነው ብለዋል። ድርጅቱ ባወጣው መረጃ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኛ ላይ ከፍተኛ ግብር የምትጥል ሀገር መሆኗን አመላክቷል። ጣና ቴሌቪዥን ይህንን መሰል ሪፖርት አጠናቅሮ ከሳምንት በፊት ባወጣው ዘገባ ኢትዮጵያ በምስራቅ አፍሪካ በዩጋንዳና ኬንያ ተቀድማ ዜጎቿን ከፍተኛ ግብር ከሚያስከፍሉ የአፍሪካ ሀገራት 3ኛ ደረጃ ላይ መቀመጧን አስታውቀን ነበር። ዛሬም በከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ፕራግማ ካፒታል መንግስት የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ አሳስበዋል። ከዚህ ጋር ተያይዞ ለጣና ሳተላይት ቴሌቪዥን አስተያየታቸውን የሰጡ የምጣኔ ሀብት ምሁራን እንደገለጹት ኢትዮጵያ የበለጸገ መንግስት የደቀቀ ህዝብ በመፍጠር ላይ ነች ብለዋል። ዛሬ በኢትዮጵያ እየታየ ያለው የኑሮ ውድነት ተራ የገበያ መለዋወጥ ሳይሆን የመንግስት የፊስካል ፖሊሲ ውሳኔዎች ናቸው ያሉት አስተያየት ሰጪዎች የዜጎችን የመግዛት አቅም ያላገናዘቡ የታሪፍ ማሻሻያዎች የወለዱት ሰው ሰራሽ የድህነት አዙሪት ነው ሲሉ አክለዋል። አስተያየት ሰጪዎች ሀሳባቸውን ሲቀጥሉ የብልጽግና መንግስት ተግባራዊ እያደረጋቸው ያሉ የኢኮኖሚ
ሪፎርሞችና የነጻ ገበያ መርሆች ከማህበራዊ ፍትህና ከዜጎች መሰረታዊ መብቶች ጋር ክፉኛ እየተጋጩ መሆናቸውን የአሁኑ እውነታ ፍንትው አድርጎ ያሳያል። ይህንን አስከፊ ማህበራዊና ኢኮኖሚያዊ ቀውስ በሶስት ዋና ዋና መንገዶች የገለጹት አስተያየት ሰጪ የምጣኔ ሀብት ምሁራን የመጀመሪያው የመንግስት አገልግሎቶች ከድጋፍ ሰጪነት ወደ ትርፍ ማጋበሻነት መሸጋገራቸው ነው። መንግስት የፊስካል ጉድለቱን ለመሙላትና የውጭ ዕዳውን ለመክፈል ሲል የገቢ ምንጩን በድሃው ሸማች ኪስ ላይ መስርቷል የሚሉት እኒህ አስተያየት ሰጪዎች ይህ ደግሞ ታክስ ከፋዩ ማህበረሰብ በሚከፍለው ግብር መልሶ አገልግሎት የማግኘት የዜግነት መብቱን አደጋ ላይ የሚጥል ቀጥተኛ ያልሆነ ማህበራዊ መገለል ነው ሲሉ ገልጸዋል። እንደ ምሁራን ገለጻ ሁለተኛው በደሞዝተኞች ላይ የተጣለ ፍርደ ገምድል የግብር ጫና ሲሆን የፕራግማ ካፒታል ጥናት እንደሚያመላክተው ኢትዮጵያ በምስራቅ አፍሪካ ዜጎቿን በከፍተኛ ሁኔታ ከሚበዘብዙ ሀገራት መካከል በግንባር ቀደምትነት ትጠቀሳለች። ይህ ደግሞ የመካከለኛውን መደብ በመደቆስ ቋሚ ደሞዝተኛውን ማህበረሰብ በቀጥታ ወደ ከፋ ድህነት እየገፋ ይገኛል። ሌላውና ሶስተኛው ብልጽግናው በመዋለ ንዋይ ስም ያካሄደው ከንቱ ፍሰት ሲሆን የኤሌክትሪክ አቅርቦት ማጠር ደግሞ የብልጽግናውን እንቆቅልሽ አጋልጦታል። ለዓመታት በመቶ ቢሊዮኖች የሚቆጠር የህዝብና የሀገር ሀብት በኤሌክትሪክ ማመንጫዎች ላይ ቢፈስም አስተማማኝ የኤሌክትሪክ ኃይል የሚያገኘው 26 በመቶ ዜጋ ብቻ መሆኑ የብልጽግናው ስርዓት ይህንን በጀት ለሀገር በቀል ግጭቶች መፍቻ የሆነው ዘንድ ወደ ጦር መሳሪያ እንደቀየረው አጋልጦታል ተብሏል። የአሁኑ የኢትዮጵያ የኢኮኖሚ አካሄድ የበለጸገ መንግስት የደቀቀ ህዝብ ለመፍጠር የሚደረግ አደገኛ ጉዞ ነው ያሉት የምጣኔ ሀብት ምሁራኑ የሀገሪቱ ማክሮ ኢኮኖሚ ህመም በህዝብ ትከሻ ላይ በሚጫን ታሪፍና ግብር መቼም ቢሆን ሊፈወስ አይችልም ሲሉ አስጠንቅቀዋል። ሰራዊቱ የነጻ ምረት አዋጁን ጥሪ ተቀብሏል። ፋኖ በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎች ከድርኳዜ አንድነት ጉባኤ ማግስት ለብልጽግናው ጥምር ጦር ነጻ የምረት አዋጅ ማውጣቱ የሚታወስ ሲሆን ይህንን ተከትሎ በርካታ የሰራዊቱ አባላት ከነሙሉ ትጥቃቸው ወደ ፋኖ ካምፕ እየገቡ መሆናቸው ተገልጿል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት በዛሬው ዕለት 6 የሚደርሱ በብልጽግናው ሰራዊት የሚደገፉ የታጣቂ ቡድን አባላት የጎንደር ጠቅላይ ግዛት በላይ ዘለቀ እዝ 305ኛ ጎቤ መልኬ ኮር 52ኛ ክፍለ ጦር ተቀላቅለዋል። የኮሩ የህዝብ ግንኙነት ክፍል እንዳስታወቀው በዛሬው ዕለት የፋኖ ኃይሎችን የተቀላቀሉት በአካባቢው አጠራር የካራ ቡድን ተብለው የሚጠሩ ታጣቂ ኃይሎች ናቸው። እንደ ህዝብ ግንኙነት ክፍሉ ገለጻ እነዚህ ታጣቂዎች በማዕከላዊ ጎንደር ዞን ነባሩ ጭልጋ ወረዳ የሚንቀሳቀሱና በብልጽግናው ሰራዊት ትጥቅና ስንቅ የሚቀርብላቸው የቅማንት ተወላጆች ሲሆኑ ከሰሞኑ የ305ኛ ጎቤ መልኬ ኮር ያደረገውን የነጻ ምረት ጥሪ ተቀብለው በዳዋ አዳኝ አገር ጫቋ አበባ መስክ ቀበሌ እየተንቀሳቀሰ ለሚገኘው የፋኖ አደረጃጀት በምህረት ተቀላቅለዋል ተብሏል። ወደ ፋኖ ኃይሎች ምረት የገቡት የካራ የቡድን አባላት እንደገለጹት ከዚህ በፊት በአማራና በቅማንት ማህበረሰብ የግጭት ምንጭ ሆነን ቆይተናል። ከዚህ በኋላ የበደልነውን ህዝብ እንክሳለን። የምንጠየቅበት ወንጀል ካለም በፋኖ ኃይሎች ፊት ለመጠየቅ ዝግጁ ነን ብለዋል። ታጣቂዎቹ አክለውም የአማራ ፋኖ እየታገለለት ያለውን ዓላማ አሁን ተረድተናል። ትግሉ ለአማራ ህዝብ ብቻ ሳይሆን ለሁሉም ብሔር ብሔረሰቦች የነጻነት ተምሳሌት ሆኖ ስላገኘ ነው። በተሰጠን ነጻ የምህረት አዋጅ ጥሪውን ተቀብለን ፋኖን ተቀላቅለን ለመታገል ቆርጠን ተነስተናል ሲሉ ገልጸዋል። የአማራና የቅማንት ህዝብ ሁለቱ የተጋመዱና የተዋለዱ ናቸው። ከዚህ በፊት የፖለቲካ ሴረኞችና ቁማርተኞች ሊለዩን ሞክረዋል፣ ነገር ግን አልተሳካላቸውም ያሉት ታጣቂዎቹ በአንድ ቤት የሚኖሩ እናትና አባት፣ ወንድምና እህት በምን ይለያያሉ? ቅማንትና አማራ ደግሞ በአንድ ቤት የሚኖሩ የአንድ ሰው ልጆች ናቸው። ስለዚህ ከፋዮች ከዚህ በፊት የሰራችሁት ሴራ ይበቃል። የእኛን መንገድ ተከትላችሁ የአማራን ፋኖ ተቀላቅላችሁ ተንኮል ጠንሳሹን የብልጽግናን መንግስት እንድናስወግድ አግዙን ሲሉ መልእክት አስተላልፈዋል። የ305ኛ ጎቤ መልኬ ኮር ያወጣው ነጻ የምረት አዋጁ ተጠቃሚ ከሆኑት የካራ ቡድን አባላት መካከል መንግስቱ ንጉሱ፣ ታያቸው ወርቁ፣ ታለ ወርቁ፣ ፋሲካው ሰጣኝ፣ ብርሌ ወርቁና ዳኛው ታያቸው ናቸው ሲል የኮሩ የህዝብ ግንኙነት ክፍል አስታውቋል። ታጣቂዎቹ የፋኖ ኃይሎችን ከተቀላቀሉ በኋላ የ305ኛ ጎቤ መልኬ የኮርና የሬጅመንት አመራሮች የምረት አዋጁ ተጠቃሚ ለሆኑት የካራ ቡድን አባላት የተሃድሶ ስልጠና እንዲሰጥ አቅጣጫ አስቀምጠዋል ተብሏል። በተያያዘ ዜና ያገዛዙ ታጣቂ ኃይሎች በሰላማዊ መንገድ ወደ አህዳችን እየተቀላቀሉ ነው ሲል የሜጀር ጄኔራል ውባንታ ባተ ኮር ጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው ገልጸዋል። እንደ ፋኖ ያሬድ ገለጻ በደብረ ታቦር ከተማ የቴዎድሮስ ክፍለ ከተማ የወንጀል ምርመራ ክፍል ያገዛዙ የፖሊስ አመራር የሆነው ዋና ሳጅን ንጉስ ግኝት እስከ ሙሉ ትጥቁ የፋኖ አባላትን ተቀላቅሏል። ከነ ሙሉ ትጥቁ ለፋኖ ኃይሎች እጅ የሰጠው ያገዛዙ የፖሊስ አመራር ፋኖ ላደረገለት አቀባበልና እንክብካቤ አመስግኖ ሌሎች አባላትም የፖሊስ ተቋም አሁን ላይ ለአደጋ የተጋለጠ መሆኑን ተረድተው ወደ ፋኖ ተቋም እንዲቀላቀሉ ሲል መልእክቱን አስተላልፏል ተብሏል።
አሜሪካ በኢራን ላይ አዲስ ጥቃት መክፈቷን ስትገልጽ ኢራን በበኩሏ ጥቃቱ የማይቆም ከሆነ ተጨማሪ የዓለም የንግድ መስመሮችን እዘጋለሁ ስትል አስጠንቅቃለች። ዶናልድ ትራምፕ በትናንትናው ዕለት በኢራን ላይ በዛቱ በሰዓታት ልዩነት ዛሬ ሌሊት የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት መክፈቱ ተሰምተዋል። የአሜሪካ ጦር ዛሬ በጠዋቱ ባወጣው መግለጫ ጥቃቱ ያነጣጠረው በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ላይ ኢላማ አድርጎ ነው ብለዋል። ለ90 ደቂቃ ቆይቷል በተባለው አዲስ ዙር ጥቃት በታላቁ ቱንብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች ክፉኛ መመታታቸውን የአሜሪካ ማዕከላዊ እዝ ቃል አቀባይ ክፍል ገልጸዋል። ከትራምፕ ዛቻ በኋላ በተፈጸመው አዲስ ጥቃት የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጉዳት ከደረሰባቸው የመከላከያ አቅም መካከል ይገኙበታል ተብሏል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማ በዚሁ ድንገተኛ ጥቃት ኢላማ እንደሆነች ተነግሯል። እንደ ጦሩ ቃል አቀባይ ገለጻ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ለማለፍ የሞከረ አንድ መርከብ ላይ ጥቃት ተፈጽሟል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች ከሰዓታት በኋላ ነው። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ ሀገራቱ ጦርነቱ ለመቋጨት ገብተውት የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል እየተባለ ነው። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገራቸው ከስምምነቱ የማትጠቀም ከሆነ ለስምምነቱ የምትገዛበት ምንም ምክንያት እንደሌላት ለመንግስት መገናኛ ብዙሃን በሰጡት መግለጫ ተናግረዋል። ፕሬዚዳንት ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ማመንጫዎችን እንደሚመቱ የዛቱትም ከትናንትና በፊት ነበር። በትናንትናው ዕለትም ከመገናኛ ብዙሃን ጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀው ነበር። ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል ሲሉ የኢራን ባለስልጣናትን በተመለከተ ማስጠንቀቂያ ሰጥተዋል። ፕሬዚዳንቱ አክለውም አሁን ኢራን ደስተኛ አይደለችም ሲሉ በመከላከያ ጉባኤ ላይ ለተገኙት የልኡካን ቡድን አባላት መግለጻቸው ተሰምተዋል። ለመስማማት እጅጉን ይፈልጋሉ፣ እያደረግን ያለነው ነገር አልወደዱትም ያሉት ትራምፕ የምንፈልገው ከእነርሱ ጋር መስማማት ነው ወይስ የጀመርነውን እናጠናቀቅ የሚለውን በጥንቃቄ እንመለከታለን ሲሉም ተደምጠዋል። የኢራኑ ዋና ተደራዳሪ ጋሊባፍ በበኩላቸው የሀገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ያለውን የኢራን አሰራር በማስቀጠል ላይ እንደሆነ ገልጸው አሜሪካ ይህንን ቅድመ ሁኔታ ካላከበረች እንዳታስበው ሲሉ ፎክረዋል። ከአሜሪካ ጋር የህልውና ግጭት ውስጥ ያለችው ኢራን ድርድርን የምትመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂ እንደሆነም ባለስልጣኑ አክለዋል። አሜሪካ በወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን መፈጸሟን ተከትሎ ኢራን በቀጠናው የሚገኙ ተጨማሪ የንግድ መስመሮችን ሙሉ በሙሉ እንደምትዘጋ አስጠንቅቃለች። አሜሪካ በወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን መፈጸሟን ተከትሎ ኢራን በቀጠናው የሚገኙ ተጨማሪ የንግድ መስመሮችን ሙሉ በሙሉ እንደምትዘጋ አስጠንቅቃለች። የኢራን አብዮታዊ ዘብ በሰጠው ጋዜጣዊ መግለጫ አሜሪካ ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ሙሉ በሙሉ ዝግ ሆኖ እንደሚቆይ ተነግሯል። መግለጫው አክሎም በቀጠናው የሚገኙ ተጨማሪ የነዳጅና ጋዝ መለኪያ መስመሮችን እንደሚዘጋ አስጠንቅቋል። ማስጠንቀቂያው የተሰማው የአሜሪካ ጦር ማዕከላዊ እዝ ዛሬ ሌሊቱን ያካሄደውን የ7 ሰዓት ድብደባ ተከትሎ የድሮን የአየርና የባህር ጥቃቶችን መፈጸሙን በመግለጫው ካስታወቀ በኋላ ነው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነውን የባህር ወሽመጥ እንቅስቃሴ አልባ አድርጎታል። ይህ ጥቃት ወሳኝ የነዳጅ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ መርከቦች መንቀሳቀስ ባለመቻላቸው የነዳጅ ዋጋ ዳግም እንዲጨምር አድርጎታል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃል። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።